በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው። የቃለ ወንጌል የቴሌቪዥን አገልግሎት ተከታታዮች ወገኖቻችን በድጋሜ ተመልሰናል። እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። እንግዲህ ከረፍት ተመልሰናል። ፓስተር ግዛው የአገልግሎቱን ሕይወት እያካፈለን ነው። በአገልግሎት ውስጥ ያሉ አንዳንድ ተግዳሮቶችን እየዳሰስን ነው። እንግዲህ ጌታ እግዚአብሔር እንዴት በሕይወቱ ጉብኝት እንዳደረገ እንዴት ቸርነት እንዳደረገለት ሰዎችን እያስነሳ ለአገልግሎቱ እድገትና ስኬት እግዚአብሔር ከሱ ጋር እንደሆነ እየነገረን የነበረው እግዚአብሔር አምላክ ለዘላለም የተባረከና የተመሰገነ ይሁን። አሁንም እንቀጥላለን። እግዚአብሔር ይመስገን። ተተኪዎችን ማዘጋጀትን በተመለከተ ምን ታስባለህ? እስኪ ስለዚህ ጉዳይ አስበህ ታውቃለህ? አዎ በጣም ነው ማስበውና ሁሉ ጊዜ ተቀምጬ ተተኪ ለማፍራት የሚገርመው ነገር እንግዲህ የኔ ነገር መሄድ ነው እና መሄድ ነውና የገጠር ዶዘር ነው የሚሉኝ እንደውም ሰዎች ቅጽል ስምና ወደ ገጠሩ ነው ብዙ መሄደውና ቁጭ ብዬ ደግሞ ተተኪን ለማፍራት ብዙ አሰብኩ። ግን ውስጤ ካለው ነገር ጋር አንድ ቦታ ተቀምጬ ለማገልገል የተቀመጠብኝ እግዚአብሔር ውስጥ ያስቀመጠው ነገር አያስቀምጠኝም። ግን ምንድነው ያሰብከው ብለህ ብትለኝ በየክፍለ ሀገሩ ላይ ስልጠና፣ ጸሎት እና ለአገልግሎት እንዴት ባሉበት ቤተክርስቲያን ላይ መቀጠል እንዳለባቸው ረዘም ያለ ስልጠና ቴዎሎጂም ላይ አስተምራለሁና እንግዲህ ከተተኪነት አንፃር አንዱም እሱ ነው። ኮርስ ይሰጠኛል በዲግሪዎች ላይ አስተምራለሁና እዛ ላይ በደንብ እንግዲህ ባገኘሁት እድል እንትን እላለሁ። ቤተክርስቲያንም እንግዲህ ባለውበት ቤተክርስቲያን ያው ሲሰጡኝ እድል ሲሰጡኝ እንግዲህ ያን ወንጌልን በተመለከተ በተለይ ብዙ ጊዜ እንትን እላለሁ። የተተኪነትም ጉዳይ እንግዲህ ውስጥ ያለ ግን ማደርገው እኔ ቁጭ ብሎ አንድ ቦታ ላይ በተወሰነ ትውልድ ላይ ሳይሆን ከቦታ ቦታ በመንቀሳቀስ በስልጠናዎች፣ በጸሎቶች እና በመሳሰሉ ነገሮች በወንጌል ስርጭት ምስክርነቶች እነዚህም በተመለከተ እንግዲህ ተተኪ እንዲፈሩ እያደረኩ ነው። እግዚአብሔር በረዳ ይመጣል ስቲል ነው ማለት ነው። ወደፊት በሌላ መልክ እንግዲህ ለመቀጠል በሰፊው አስቤያለሁ። ኢቭን ሚሽነሪ እንኳን አሁን ከአንድ ወንድም ጋር ሆነን ወደ 10 የሚሆኑ ሚሽነሮች አሁን በግል ሰፖርት እያደረግን ነው። ቤተክርስቲያናቸው ላይ ሆነው ወንጌል እንዲያገለግሉና ሞር የኔ ነገር ሚሽነሪ ላይ ነው። ደግሞ ወንጌል ባልሰሙ ላይ ነው። ተተኪዎች ደግሞ እንዲፈሩ ቸርች ውስጥ ካሉ ቸርቾች ጋር በቅንጅት እየተነጋገርኩ እያዘጋጁ እየሄድን እኔም ሰዎች አብረውኝ ያሉ ሰዎችን አገልጋዮች በዛ ትምህርት በዛ ጸጋ ያላቸውን ሰዎች ከኔ በተጨማሪ እየሄድኩኝ ዘማሪዎች እየሄድኩኝ እየሰራን ነውና በቅርብ እንኳን አሁን እዚህ መቂ አካባቢ ነበርና ወደ 76 ሰው ነው የዳ ነው እና ላለችው ቤተክርስቲያን እዛ አካባቢ ሰተን የመጣ ነው። አብሮኝ የነበረ ፓስተር በጣም ሸክም አለው። ወንጌል የሚሰሩ ሰዎችን ጭምር ይዘው መጣው ትልቅ ስራና ከዚህ በላይ የሚያስደስት ነገር የለም። በተተኪነት ዙሪያ በመንቀሳቀስ ነው። በየክፍለ ሀገሩ ላይ ነው መሰራው እንጂ አንድ ቸርች ላይ ቁጭ ብዬ አይደለም እየሰራው ያለሁት። እውነት ነው። ይሄ
ብዙ ቸል የተባለ ይመስለኛል። ተተኪ ማፍራትን በተመለከተ ጌታ ኢየሱስ ክርስቶስም ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ አይደል? እኔ የነገርኳችሁን አስተማርኳችሁን እየነገራችኋቸው እያጠመቃችኋቸው ምን ያድርጓቸው ደቀ መዛሙርት ያድርጓቸው የሚል ነውና እንግዲህ ለታመኑ ሰዎች ደግሞ አደራውን ደግሞ መስጠትም ደግሞ እጅግ አስፈላጊ ነው። ስፔሻሊ ደግሞ አሁን ይሄ ወደ ስቱዲዮ ከመግባታችን በፊት እያወራን ነበረ የሚሽነሪ ሴንተር መገንባት ሚሽነሪዎችን ማሰልጠን የለም። ይሄው እኔ እዚህ አካባቢ ያለና በዚህ ሊገፋበት ይገባል ብዬ ነው የማስበውና በአገልግሎት ውስጥ አጋጥመውኛል የምትላቸው ፈተናዎች አሉ ከውስጥም ከውጭም? ለምሳሌ በቤተክርስቲያን እንግዲህ በቤተክርስቲያን መዋቅር ምክንያት የሚመጣ ችግር፣ ውጭ ደግሞ ከአሕዛብ የሚመጣ ችግር ገጥሞኛል ብለህ ታስባለህ? አዎ እንግዲህ እንዲህ ወደ ኋላ ካነሳ ውስጥ የትሬኒንግ ሴንተሮች 1-3 ቦታ ላይ አስቤያለሁ። ሲሄድ የማገኛቸው ሰዎች በጣም ከነበሩበት ካልቸር እና ከነበሩበት ቤተ እምነት ወጥተው አየር ላይ ማገኛቸው ብዙ ሰዎች ናቸው። እነሱን አሁን 3 ቦታ ላይ ጌታ ቢፈቅድ ኢኩፕ ለማድረግ በሁሉም ነገር እንዲታጠቁ ለማድረግ እግዚአብሔር በረዳኝ መጠን ወደፊት ማገለግለው በጣም እንደዚህ አይነት ኦፕሽኖች እግዚአብሔር አሁን እያመጣ ነው። አዲስ አበባ ላይ፣ ናዝሬት ላይ፣ እዚሁ ደግሞ ቅርብ ወደ ለገጣፉ አካባቢ ቦታዎችን እግዚአብሔር አዘጋጅቶልኛል። እኔ አሁን ኪራይ ምናምን የቤት ኪራይ ምናምን ይቸገራሉ። እነሱን ሽሽት ነው እስካሁን ሰው መለመን አልፈልግም። ገብተሃል? ማባሰብስቤ ምናምን አይደለም ማረገው። በራሴ ቦታ ላይ እግዚአብሔር በሰጠኝ ሰዎች በሚሰጡኝ ቦታ ላይ እነዚህን ሴንተሮች የማዘጋጀት ነገርና ወንጌል የገጠር አገልጋይ በጣም መከራ ውስጥ ነው ያለው። በጣም ዕውቀት ያስፈልጋል። መጽሐፍ ቅዱስን እንዴት ማገልገል እንዳለባቸው ኃይል የክርስቶስ የመንፈስ ቅዱስ ኃይል ያስፈልጋል። በጸሎት የሚታጠቁበት በቃሉ የሚታጠቁበትና አገልግሎትና የአገልግሎቱን ባህሪ ደግሞ ዋጋ እንዴት እንደሚያስከፍል ጭምር ለማስተማር እንግዲህ ከየክፍለ ሀገሩ ወደፊት ይሄ እቅድና ፕሮግራም ውስጥ ያለ እግዚአብሔር እየረዳኝም ነው። መልክ ይይዛል። በቅርብ ጊዜ እግዚአብሔር ይረዳኛል፣ መልክ ይይዛል። በዚህ መልክ ይቀጥላል። ስለ ተግዳሮቱ ስናነሳ አሁን እንግዲህ ትልቁ ተግዳሮት እኔ ከኋላ የመጣሁበት እንግዲህ ከመስጊዶች ዙሪያ ነው፣ ከመናፍስቶች ከክፉ አሰራር ዙሪያ ነው የመጣሁት እና ጭቆ በጣም ከክፉ ውስጥ ነው የመጣሁት እና ፍቅር ወሳኝ ነገር ነው በቤተ ክርስቲያን ውስጥ። ትልቁ ዋናው መሳሪያ በፍቅር ነው የእግዚአብሔር ሥራ የሚሰራ። ፍቅርን እንግዲህ ለማስቀጠል መስዋዕትነትም ይጠይቃል። ከውጭ ያለውን ተግዳሮት እኮ ከጌታ ጋር እውነት አሸነፋለሁ። ውስጥ ላይ ያለው ተግዳሮት ደግሞ በጣም ከባድ ነው፣ በጣም ከባድ ነው። ቅዱሳኖች ሲቀበሉህ ነው፣ ቅዱሳኖች ጸጋህን ኢንካሬጅ ሲያረጉህ ነው የሚቀጥለውና ብዙ ሰው ጸጋ አጥተው አይደለም ያለው፣ የሆነ ቦታ ግን ቁጭ ብሏል። ቀን የሚጠብቅ ፈንጂ አይነት ነው እንጂ ኢትዮጵያ ላይ የሚገለጠው ነገር ቀላል አይደለም። የሚገርም ነገር በፊት ላይ አገልጋይ ከሩቅ ኤሪያ ነው የሚጠራው። አሁን ግን እዛው እግዚአብሔር እያስነሳ ነው። በጸጥታ ችግር በምናም በኢኮኖሚው አሁን ትራንስፖርት ከሩቅ ሀገር ጠርቶ ለማምጣት አሁን የሚሄድባቸው አካባቢ ዘማሪዎች እኔ በጣም በቃ ነፍስ አይቀርልኝም። እግዚአብሔር እያስነሳ ያለ ዘማሪዎች ገጠር ላይ ሰባኪዎች በቃ ፕሮፌሲ የሚያረጉ እግዚአብሔር የቀባቸው በጣም የሚገርም ቅባት ያለባቸው ሰዎች እግዚአብሔር እያስነሳ ነው። ግን የዛኑ ያክል አባትነትን ሰጥቶ አባት ሆኖ የሚያሳድግ ሰው አታይም። እና ሁሉ የራሱን ነገር ነው በቃ። ጳውሎስ እኮ እንደዚህ ጢሞቴዎስ ግን አለ ለእናንተ ነው የሚያስበው አለ። የራሱን አይደለም፣ ለራሱ አይደለም፣ ለእናንተ ነው የሚያስበው፣ እንደ ሌሎች አይደለም አለ ጳውሎስ። እና በጣም እሱ ቃል ይነካኛል። ለሌሎች የሚያስቡ እኔ በሌለውበት እኔ ከሌለው እኮ እኔ ካልሰበኩ እኔ ካልዘመርኩ የሚል እኮ አገልጋይ ያለበት ዘመን ላይ ነው ያለ ነው። ኢቭን እኔ አሁን
በቤተ ክርስቲያን ዙሪያ ላይ እንግዲህ ቁጭ ብዬ ማገለግል አይደለሁም። ገብቶሃል? ማገለግል ስላይደለው ማየው ነገር አለ። አንተ ውስጥ ያለውን ጸጋ እንድታገለግል እንኳን ለህዝቡ እየፈለገ እንኳን እንድታገለግል በር አይከፍቱም። ቦታው ላይ የተቀመጡ አገልጋዮች ያው ይሄ ጂኒ መንፈስ ነው። ይሄ በጣም እውነት እኔ መስጊድ ውስጥ ያላየሁትን ነገር እዚህ አሁን አያለውና በጣም በቃ በጣም ይሰማኛል። እዚህ የበለጠ ነገር መታየት ያለበት ፍቅር መታየት፣ ሰው ማሳደግ፣ ለሰው ለታዳጊዎች ለሚቀጥለው ትውልድ ቦታ መስጠት። የኢትዮጵያ ቤተክርስቲያን እንዴት ትቀጥላለች? እኔ አዳማ ላይ የአዳማ ከተማ የ60 ቸርች አብያተ ክርስቲያናት ዋና ጸሐፊ ነበርኩኝ፣ አገልግያለሁ። አብያተ ክርስቲያናት ላይም ቁጭ ብዬ አይቼዋለሁ፣ ቤተክርስቲያንም ቁጭ ብዬ አይቼዋለሁ። ታኮ የሚሆን ሰው ነው በብዛት የምትመለከተው። ፍቅር ሰጥቶ ተተኪ እንዲወጣ የሚፈልግ ሰው ብዙ አይደለም። እግዚአብሔር እነሱን ሊያበዛ ይገባል፣ በጣም ሊነሱ ይገባልና አንተ የምታሳድገውን ትውልድ ቆሞ ሲያገለግል ቁጭ ብለህ በሱ ጸጋ መገልገል ትልቅ እድል እኮ ነው። ትልቅ እድል ነው እና እሱ አይታይም። እኔ የነበርኩበት ዘመን ላይ ቤተክርስቲያን ላይ እንደዚህ አይደለም። ሰው እንዲያደግ ነው የምንጥረው። በዚህ 30 ዓመት ሙሉ ጊዜ ሰጥቼ አገልግዬ ከኋላ የነበሩ ዘመናቶች ለሰው ነው፣ በቃ ለሰው ነው ዋጋ የምትባለው። በርታ ነው። እኔ እኮ አሁን እኮ ትንቢት የምናገረው እኮ እያበላሸው አድጌ ነው። እኔ እንዲህ ብዬ ነበረ ማመጣው የሰራዊት ጌታ እግዚአብሔር ልጄን ቀብቻለሁ፣ ልጄን ተቀበሉት ይላል ብዬ ለራሴ ነበር ማመጣው ለራሴ ነበር። እና አጠገቤ የነበረው ፓስተር እንደዚህ እኮ አይደለም ብሎ ሜንተር አድርጎኝ እያበላሸው አድጌ ነው ዛሬ ላይ። ክብር ለኢየሱስ። እና ፓስተር አለማየሁ ይባላልና በጣም አጠገቤ ሆኖ ኮች ሲያደርገኝ ነበር። ኮች የሚያደርግ ሰው ከሌለ አንተ የሆነ ነገር እያበላሸ ካላደግ የኢትዮጵያ ላይ የሚጠበቀው ትውልድ ቤተክርስቲያን ተረካቢ የትኛው ነው? እስቲ ሌሎች እኮ በሌላ እምነት ውስጥ ያሉ እኮ በሌላ መልክ እየተዘጋጁ ነው። የኢትዮጵያ ቤተክርስቲያን ግን እየተዘጋጀች ነች ወይ? ለሚመጣው ሪቫይቫል ለሚመጣው እግዚአብሔር ለሚያመጣው ትልቅ ነገር የምትቀበልበት አቅም አላት ወይ? መንፈስ ቅዱስ ውርድ ቢል ህዝቡ በአንድ ጊዜ ጥርግርግ ብሎ ቢመጣ ወደ ጌታ አለን ወይ? ማስተማር እንችላለን ወይ? ተግዳሮቱ ይሄ ነው። ሳይጠሩ የተቀመጡ ሰዎች ቸርች ላይ አሉ፣ ጥሪ የሌላቸው ለቡዴና የተቀመጡ። ቡዴና ምንድን ነው? ቡዴና እንጀራ እና እነሱን ሰዎች ቤተክርስቲያን ፊልትሬት ማድረግ አለባት በሊደርሺፑ ላይ። ሐረር እንዳደገ ሰው እንግዲህ በግልጽ ፍለፊት ነውና በጣም ሊደርሺፑ ጋር ጥሪ ያለው ሰው ከመጣ ጥሪ ያለው ሰው ነው ቤተክርስቲያንና ትውልድን የሚያስቀጥለው። ተግዳሮቱ አሁን ትልቁ ነገር ወደ ውስጥ ገብቼ እሰራለሁ ብትል አያሰሩህም። ልክ አሞጽን አይደለ ቤት በኩል አልፎ ነው ላንተ የተናገረ አይነት አይደለ ያለው። ኧረ እኔ ዋርካ ሾላ ለቃሚ ነኝ በጎች ስር ነው የምሄደው ነው እኮ ያለው። እና እግዚአብሔር ቤትም በኩል አልፎ ሊሰራ ሉዓላዊ አምላክ ነው። ይችላል እግዚአብሔር። በር እንክፈት። በር ሲከፈት ነው ትውልድ የሚነሳው። አሁን ትውልድ እየሸሸ ነው፣ እያፈገፈገ ነው። የሚያፈገፍገውን ትውልድ እኮ ወደ ጎያችን መልሰን በርቱ ስንላቸው ነው የሚቀጥሉት። እና በውስጥ በኩል ያለው ተግዳሮት ጂኒ እየሰራበት ያለው የረቀቀ ጥበቡ የእግዚአብሔር መንፈስ እንዳይገለጥ ኤጀንቶች አሉ፣ ተወካዮች አሉ። እነሱን የሰራዊት ጌታ እግዚአብሔር ደግሞ ሩቅ አይደለም፣ ያጠራል፣ ይሰራል። የቤቱ ባለቤት ከማንም በላይ የሚቀና እግዚአብሔር አሁን እኮ ሹመት በጓደኝነት በጥሪ ሳይሆን የአገልግሎትስ ግብዣ አገልግሎት አንተ ከጋበዝከኝ ነው እኔ መጋበዝ። በፈረቃ ነው፣ በወንፈል ነው። እነዚህ ነገሮች ሁሉ ሰማያዊ አይደሉም። እግዚአብሔር የሚፈልገውን ነገር አድርገን ማለፍ የምንችለው ለእግዚአብሔር ሰሚት ያደረገ ሰው እኮ ይሰማል።
የራሱን ወንበር አይደለም የሚያስጠብቀው። አብዛኛው ሰው አሁን የራሱን የአገልግሎት ወንበሩን ነው የሚያስጠብቀው። በተለይ አዲስ አበባ ይቅርታ አድርግልኝ፣ እሱን ነው ያየሁት። ገብቼ አይቼዋለሁ። ሁሉም ሰው የሚከላከለው እዛ ጋር ነው። የሚበላ ነገር እንኳን ከሌለው ወንበሩን ማስቀጠል ነው። ይሄ ከደቀ መዛሙርቶች ከጌታ ሐዋርያቶች የምንማረው አይደለም። ይሄ ሳምፕል ላይ ከነሱ ይሄንን የወሰንነው አይደለም። ከነሱ የወሰንነው መተጋገዝ ነው፣ መደጋገፍ፣ መጸለይ፣ እንጀራውን አብሮ መቁረስ፣ ትምህርቱን አብሮ መማር፣ አንድ ልብ አንድ መንፈስ። ይሄ ነው የሚጠበቅባት የዘመኗ ቤተ ክርስቲያን ሊደርሺፕ ላይ የሚጠበቀውና አሁን ብዙ እድሎች አሉ። እኔ በነበርኩበት ዘመን ላይ እኔ በነበርኩበት ቤተ እምነት ውሳኔዎች ላይ እጅ አውጥተህ አትወስንም ነበረ። አገልጋይ አይወስንም፣ መሪ ነው የሚወስነው። ማለት ምን ማለት ነው? ሐሳብ ትሰጣለህ እንጂ ውሳኔው ላይ አንተ አትሰጥም። ድምፅ አልባ ነው አገልጋይ ነው የሚባለው። አሁን ከድምፅ አልባ አልፎ አገልግሎት በሙሉ ተሰጠው አገልጋይ። ያ ተገልብጦ ማለት ነው። እሺ፣ በሙሉ ተገልብጦ ተሰጠው ለአገልጋዩ። ኦኬ። አገልጋዩ ደግሞ የሚያገለግልበት ያ የመንፈስ አቅም የለውም። አሁን ተቃራኒ ሆነ። ኦኬ። ፖዚቲቭ ነገር መጥቷል ማለት ነው። ፖዚቲቭ ነገር ቢያንስ ትላንትና ድምፅ አልባ የነበሩ ፉል ታይም አገልጋዮች፣ መጋቢያን አሁን አሰራር ተቀይሮ የውሳኔው አካል ሆነዋል። የውሳኔው እነሱ እጅ ነው። አገልግሎት ጉልበት የለም ነው። መንፈሳዊ ነገር ከገበያ አትሸምተው። በጌታ ፊት ሆነ ከጌታ የምትቀበለው ነው። ወደ ጓዳ እንመለስ፣ ወደ ጌታ እንመለስ። ወደ ቀደመው ምንጭ፣ እውነተኛ ጥርት ያለው ምንጭ፣ እግዚአብሔር ምንጭ፣ ወደ መንፈስ ቅዱስ ስንመለስ ነው ቃሉም ይበራልን፣ መልእክት ለትውልድ የሚኖረን። አገልግሎት በጥራት ወይስ በጥሪ ወይስ በጥራት የሚባል ነገር አለ። ያ አስመጋቢ እየተባለ አይደለ? አሁን መጋቢ ተብለ ተሹሞ አስመጋቢ። እሱ ዝም ብሎ ይጋብዛል እንጂ አንድም ቀን ቆሞ አይመግብም የሚባል ነገርም እኮ አለ። አስመጋቢ እኔ እንዳውም ደስ የሚለኝ ስም ምን እንደሆነ ታውቃለህ? ወንድም ግዛው ሲሉኝ ነው ደስ የሚለኝ። ወንድምነት ነው የሚበልጠው። ስም እያለ ስሙ ካላሰራ ምን ያረጋል? ቅባቱ ካላሰራ ስሙ ምን ያረጋል? ወይዘሮ ተብዬ እኮ ጌታ ሊሰራብኝ ነው መፈለግ ያለብን። የምንጋደልበት ነገር ሰማያዊ አይደለም። እኛ አሁን በጣም የተራብነው ነገር እግዚአብሔር ጮክ ብሎ ቢናገር እኮ ከሰማይ በቃ ኑሩልኝ እኮ ነው እያለ ያለው። ተግባራዊ ሕይወት እኮ ነው ያጣነው። እንደነ ሰርዴስ ቤተክርስቲያን በሂደት ነው እሳቱን ያጡት። መውረድ፣ ከእሳት ውስጥ መውጣት፣ መንፈሳዊ ነገር ውስጥ መደበቅ ማጣት፣ እነዚህ ነገሮች ሁሉ የዘመኗ ቤተክርስቲያን ህመም ናቸው። ግን መንፈስ ቅዱስ ይፈውሳል፣ ያስቀጥላል። አሜን። ቅሬታዎች አሉት በየዘመናቶቹ። የቅሬታ አምላክ ስለሆነ እግዚአብሔር ያስቀጥላል። ይሄ ሁሉ አንድ ቀን ተረት ሆኖ በቃ ይዳፈናል። የእግዚአብሔር ክንድ ትቀጥላለች። ምክንያቱም እግዚአብሔርን ማንም አስገድዶት በዚህ ሂድ ብሎ ሊመራው አይችልም። እሱ መሪ ስለሆነ ሉዓላዊ አምላክ ነውና፣ ቤቱ ደግሞ የሱ ነው። ቤቱ የሱ ስለሆነ ስለ ቤቱ ግድ ይለዋል እስከሚነሳ ነው። ቤቱ ግዝ ውስጥ ያለ እንደዚህ አይነት በተለይ ለተጠሩ ሰዎች ስፍራ የማይሰጥ በእግዚአብሔር ቃል ላይ መሰረት የሌለው ትውልድ፣ አመራር፣ አገልግሎት በቤተክርስቲያን ውስጥ እየታየ ነው እና ከዚህ የተነሳ የህይወት ጥራቱ ራሱ እየቀነሰ እየመጣ ይመስለኛል። አሁን መጀመሪያ ወደ ጌታ በመጣንባቸው አሁን አንተ ለመጀመሪያ ጊዜ ጌታን ስታገኝ የከፈልከው ዋጋ መስዋዕትነት እስከ ዛሬ አጽንቶ ያቆመ እሱ ነው ብዬ ነው የማስበው። እና በብዙ ተግዳሮት ውስጥ መገፋት ውስጥ ለሚያልፉ ሰዎች ምክር ካለ? እኔ እንግዲህ በጣም የምናገረው እግዚአብሔር ይህንን እድል ከሰጠኝ አንደኛ እግዚአብሔር አምላክ ይጠራል፣ ሰውን ይጠራል። ጥሪ ላይ ማተኮር፣
ከምንም ነገር ባሻገር ጥሪ ላይ ማተኮር፣ ቃሉ ላይ ማተኮር፣ ቤተሰብ ላይ ማተኮር። ቤተሰብ ከሌላ አገልግሎት ሌላ አገልጋይ ያመጡብሃል። ቤተሰብ ላይ ከተበላሸ ቤተ ክርስቲያን የሰጠችን አደራ ላይ ማተኮር፣ የራሳችን ሪሌሽንሽፕ ላይ ማተኮር። ሪሌሽንሽፓችን ከተፈወሰ፣ ቤተሰባችን ጤናማ ከሆነ ቤተ ክርስቲያን የሰጠችንን አደራ ለመወጣትም ጥሪያችን ላይም ለመገኘትም ቃሉንም ደግሞ ወደሚለን ሁሉ ለመኖር አንቸገርምና በጣም ሊሰመርበት የሚገባው አሁን ለጌታ በኑሮ የምናሳይበት ዘመን ነው የመጣው። ሰው የሚፈልገው ኑሮ አሳየኝ ነው። እንትናና ምን እኛና እነሱ ምን አለያየን? አንድ ነን ነው የሚሉ ሰዎች። ለመመስከር እንኳን አፍ እናጣለን አንዳንድ ጊዜ። ይህን ሰዎችን ስለሚጠራ ከመቼውም ጊዜ ይልቅ ሰው ይድናል። ባይገርማው እንዲህ እንደ ሀገርም ችግር እንደ ቤተ ክርስቲያንም ችግር ባለበት ሰው ይድናል። ጠሪው እግዚአብሔር ነው። በቃ አሜን። በመከራ ውስጥ በተግዳሮት ውስጥ ሁሉ ሰው ይድናል። በቃ እንዳለንበት ዘመንና እንደኛ ስራ እንደኔ ስራ ቢሆን ምን አይሆንም፣ ሁሉ ነገር ተዳፍኖ ነው የሚቆመው። የስራው ባለቤት ግን ስራውን እየሰራ ነውና እንኑርለት። ይሄ እጅ ማይንቀሳቀስበት ቀን ይመጣል። ይሄ እግር ማይንቀሳቀስበት፣ ይሄ ምላስ ማይናገርበት ቀን ይመጣል። ያ ቀን ሳይመጣ ነው ቀን ሳለ የላከኝን የአባቴን ስራ ልሰራ ይገባኛል ያለውን ጌታ ስራ ልንሰራ ነው። ሮሜ 10 ላይ ተቆና ከ14 ጀምሮ ካልተላኩ እኮ ነው የሚለው። ካልተላኩ እንዴት ይሰማሉ እኮ ነው የሚለው። ያለ ሰባኪስ እንዴት ይድናሉ እኮ ነው የሚለው። ቤተ ክርስቲያን መላክ አለባት። ውስጥ ላይ ደግሞ በጥራት ደረጃ መስራት አለባት። በቃ ከተጸለየ እኮ ፊሮፍ የእግዚአብሔር ፍርሃት ይወድቃል ህዝብ ላይ። አናቱ ላይ ነው አሁን ችግር ያለው፣ ህዝቡ ጋር አይደለም። እኛንም መስተካከል ያለብን እግዚአብሔር ሊመልሰን ይገባልና የቤተ ክርስቲያን ትልቁ ተግዳሮት አሁን ከውጪ እንደ ደርግ ዘመን መገረፍ አይደለም። ትልቁ ችግር ውስጥ ነው ያለው። መቀሳቀስ አለ። መቀሳቀስ፣ እርሱ መነካከሱ፣ አለመቀባበሉ፣ እነዚህ አይነት ነገሮች ለቀጣዩ ትውልድ እንቅፋት ይመስሉኛል። ፓስተር አንዳንድ ሰው ረጅም ዱላ ቢያጣ የሚማታበት ረጅም ምላስ አለው። የምትሄድበትን ያንን ነገር ምን ይልሃል? ይገታሃል። በቃ ግን ሰውን በፍቅር ቤቱ የፍቅር ነው፣ የእግዚአብሔር ቤት ነው። በፍቅር ነገሮችን ሁሉ የምንይዝ ከሆነ እግዚአብሔር በእውነት ምድራችንን ይለውጣል። ትውልድ ይሰጠናል። ኢትዮጵያ ገና ለብዙ ዓለማት ሚሽነሪ የምትልክ ሀገር ናት። እግዚአብሔር እንደዛ ነው የሚጠብቃት። እኔ ያለኝ እንደዛ ነው። እግዚአብሔር የምትጠበቅ ሀገር ናት። በጣም ብዙ ትውልድ ይነሳል። ለዓለም መድኃኒት ሙታን ለማስነሳት ጭምር እግዚአብሔር ያስነሳናልና እግዚአብሔር ለፈለገን ለዛ ተልኮ ለሚሽኑ የተዘጋጀን ሰዎች ሆነን እግዚአብሔር እንድንጠብቅ እግዚአብሔር ይርዳን ነው። እግዚአብሔር ይመስገን። እስኪ በመጨረሻ መጠይቅ ጥያቄ በጣም የሚገርም ጊዜ ነው ያሳለፍነው። በአገልግሎት እስካሁን በመጣሁባቸው የአገልግሎት ምዕራፎች ስኬታማ ነኝ ብለህ ትላለህ? እኔ ጌታ ድሎች፣ ተግዳሮቶች፣ ውጣ ወረዶች እንዴት ነበሩ? ባይገርም በጣም ነው ደስ የሚለኝ ያለፍኩባቸው ከኋላ ያለፍኩባቸው ተግዳሮቱ ገብቶሃል፣ የሚበላ ማጣቱ ምናምን ብዙ ነገሩ ገብቶሃል፣ የሚለበስ ማጣት እሱ ሁሉ ዛሬ ላይ ኢንካሬጅ ያደርገኛል። ወደ ላይ ነው ሊፍት የሚያደርገኝ በመንፈስ። ያንን ያሳለፈኝ እግዚአብሔር ለነገም ታማኝ ነው፣ ይችላል። በቃ እነዛን አሁን ሰው ያውቀኛል። ሰው በማያውቀኝ ዘመን የረዳኝ እግዚአብሔር ዛሬ ደግሞ የሚቀጥለውን ነገር ለማገልገል እግዚአብሔር በቃ ይችላል። በቃ እግዚአብሔር ትልቅ ነውና ተግዳሮትን ሁሉ እግዚአብሔር አሳልፈው ይረዳል የሚል ልብ ነው ያለኝ። ስኬቶች በጣም ተሳክቶልኛል። እኔ በእውነት ነው የምልህ ተሰብሬ እዛው ብቀር ኖሮ ለሰይጣን ደስታ ነው። ግን ዛሬ እግዚአብሔር ለሚድኑ ለምጸልይላቸውም ሰዎች አብረንም
በቃ ለምናገለግል ሰዎች ትልቁ ነገር ስኬቴ ብዬ የምለው እኔ በእግዚአብሔር ፍቃድ ውስጥ ከእግዚአብሔር ጋር መሆኔ ነው። ስኬት ማለት ይሄ ነው። እግዚአብሔር ከኔ ጋር መሆኑ፣ እኔ በእግዚአብሔር ፍቃድ ውስጥ መኖር ለእኔ ትልቅ ስኬት ነው። ከዚህ ትራክ ውስጥ ነው መውጣት ማልፈልግ። ይሄ ካለ ቀጥላለሁ። ይሄ ካለ አገልጋይ ሁሉ ይቀጥላል። እግዚአብሔር ይረዳል። የማንም አደራ አይበላም እግዚአብሔር። ቤት የሌላቸው ቤት ይኖራቸዋል። ኒዳቸውን ያሟላል። የጊዜ ጉዳይ ነው፣ የሰዓት ጉዳይ ነው። እኛ ኢትዮጵያኖች የማናውቀው ጊዜያችንን ነው እና የጊዜ ጉዳይ ስለሆነ እግዚአብሔር ሁሉን ያስተካክላል። በእግዚአብሔር ፊት በመሰዋብ ፊት በፍቃድ ውስጥ እንጠብቀው። ሃሌሉያ ይመጣል። በመጨረሻም እንደም ልታመሰግነው ልትባርከው በአገልግሎት በእነዚህ 30 ዓመታት በነበረ የአገልግሎት የህይወት ቆይታ ቴንኪው ልትላቸው፣ ልታመሰግናቸው፣ ልታስታውሳቸው ታስታውሳለህ። ጳውሎስ ሮሜ ምዕራፍ 16 ላይ አንደኛ ቆሮንቶስ ምዕራፍ 16 ላይ ይዘረዝራቸውን ስማቸውን እየጠራ ነከሌ 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 በእምነት የቀደሙኝ ምናምን ይላልና እንደ በአገልግሎት በኑሮ እንደ አገልጋይ ራሱን ሰጥቶ ቀና ደፋ እንደሚል እንደ አገልጋይ ልታመሰግናቸው የምችላቸው ሰዎች ካሉ እድል ልስጥህ። መቼም ብዙ ሰዎችን ስማቸውን ለመጥራት በጣም ይቅርታ ነው የምጠይቀው። ብዙ ሰዎች አሉ እንዲሁ ክረምት እንደበቀለ አረም ከሆነ ቦታ በአጋጣሚ መጣው አይደለም። ሰዎች አሉ በዙሪያዬ ላይና ሁሉንም ጌታ ይባርካችሁ እላለሁ። ግን ከመጀመሪያ ጀምሮ አሁን እዚህ ነው ያለው ፓስተር አንዳርጌ ሙሉ ወንጌል ቸርች ላይ አባቴ ነው። በጣም የሱ አሻራ እሱ ላይ አውቀው ይችላል። እኔ ውስጥ በጣም አለ። ፓስተር አሌክስ የሚባል አለ። ደግሞም በቀጣይነት የገለምሶ መሰረተ ክርስቶስ ቤተክርስቲያን መሪዎች ለኔ 67ኛ መጽሐፍ ቅዱስ ተጠቃሽ ናቸው። በጣም በፍቅር አብረን ያገለገልን መሪ ከተባለ በቃ እነሱ ለኔ ሞዴሎቼ ናቸውና እግዚአብሔር ይባርካቸው። አሁንም ደግሞ በስጋም የሚረዱኝ ቅድምም ስማቸውን ያነሳው ሌሎች ሰዎችም አሉ። አገልግሎቴን መቼም አይተው የሆነ ቦታ ላይ አሁንም እግዚአብሔር የሰጠኝ አንድ ወንድምም ኢንጂነር አለ ከኔ ጋር ገጠር እየወጣ በቋንቋ ማያውቅበት አካባቢ እንኳን እየሄደ የሚያገለግልና እግዚአብሔር አምላክ የሰጠኝ ሰዎች የእግዚአብሔር ሀብቶች በእኔ ዙሪያ ያስቀመጣቸው ብዙ ናቸው። ከቤቴ ባሻገር ማለት ነውና የሚመክሩኛሉ፣ ሜንተር የሚያደርጉኛሉና አሁንም የሰው ምክር እፈልጋለሁ። በጣም ዙሪያዬ ላይ እፈልጋለሁና ሰው የተለያየ ነገር ቢልም እግዚአብሔር ያለንን ሆነን መገኘት ትልቅ ነገር ነው። እግዚአብሔር ይባርካቸው። በእኔ ላይ ሰርተዋል። በእኔ ህይወት ላይ ስቲል እስካሁንም አሉና እግዚአብሔር ቤታቸውን፣ ኑሯቸውን፣ ቀሪ ዘመናቸውን ይባርክ። አሜን። ሃሌሉያ። የምንዘጋው ፓስተር ጸልየህ ነው። ጸሎትን የሚፈልጉ ሰዎች አሉ እና እስኪ ዴሊቨረንስ የሚያስፈልጋቸው፣ ፈውስ የሚያስፈልጋቸው፣ ባርኮት የሚያስፈልጋቸው ሰዎች አሉና በጌታ ፊት ጌታን እያመሰገንን አጭር ጸሎት እንድንጸልይ እፈልጋለሁ። አብረን እንጸልይ። የሰራዊት ጌታ ቅዱስ እግዚአብሔር በጌታ በኢየሱስ ክርስቶስ እናመሰግንሃለን። ክብር፣ ምስጋና፣ ታላቅነት ለስምህ ይሁን። በኢየሱስ ክርስቶስ የማይገባንን እኛን ያከበርክ አምላክ ስምህ ይባረክ። ደግሞ ጸልያለሁ እግዚአብሔር አምላክ የኢትዮጵያን ቤተክርስቲያን እንድትባርክ፣ አብያተ ክርስቲያናትን እንድትባርክ፣ አገልጋዮችን በየስፍራ በተለያየ ዓለማት ላይ ዋጋ የሚከፍሉትን ለወንጌል ብለው ብዙ ነገራቸውን ትተው አንተም ብለው የቆሙትን እንድትባርክ፣ የነሱን ቤት እንድትሰራ፣ የነሱን ህይወት እንድትሰራ ማይኮነ ሼካ ፑራ ዲያጋያ ህይወታቸው እንድትባርክ፣ እንድትክሳቸው በጌታ በኢየሱስ ክርስቶስ ስም እኔ ጸልያለሁ። በእውነት መንፈስ ቅዱስ ዘመናቸው አይበላም። ዘመናችሁ አይበላም። በዓለም ዙሪያ ላይ ያሉ ዋጋ እየከፈሉ ያሉ ቅዱሳኖች የምታገለግሉ
ቅዱሳኖች ዘመናችሁ አይበላም፣ እድሜያችሁ አይበላም። እግዚአብሔር እንደገና መልሶ እንደሚያቆማችሁ ይናገረኛል። የሰራዊት ጌታ እግዚአብሔር እንድትባርካቸው እንደገና እንድታቆማቸው እንደገና ልባቸው እንድታበረታ እንደገና ለሚቀጥለው ሩጫ እንድታነሳሳ መንፈስ ቅዱስ ጣልቃ እንድትገባ እስራት እንዲበጣጠስ በመንፈስ ቅዱስ ልዩነት በመፍጠር በየአካባቢው ላይ ሰዎች እንዲድኑ በጌታ በኢየሱስ ስም ከስራት እንዲፈቱ ከጨለማው ዓለም እንዲፈቱ በጌታ በኢየሱስ ስም እግዚአብሔር ጸልያለሁ። ቅዱሳን እንድትቀባ ጸልያለሁ። እንድትቀባ እንድትወጣ ከፊት ሞራታ ቻፓያ ተግዳሮት እንዲሰበር ያጋንንት ምሽግ እንዲሰበር በኢየሱስ ስም በተለያየ ነገር ውስጥ ተደብቆ ቁጭ ብሎ የብዙ ሰዎችን ሕይወት አስሮ ያለ የጠንቆላ የመተት የደብተራ መንፈስ በኢየሱስ ስም በልዩ ልዩ ስም ተሰይሞ የሚሰራ በዘመናዊነት በኋላ ቀርነት የሚሰራ የጨለማ ጉልበት እንዲሰበር ጸልያለሁ። ክፉ ይሰበር፣ ስራው ይፍረስ፣ እቅዱ ይፍረስ፣ መታሰቢያው ይመታ፣ ቅሬታዎች እንዲነሱ ኦላቫጃ ጋባይ አንተን የሚሸቱ ብርሃን እግዚአብሔር የተገጠመላቸው ጨውነትን የሚያሳዩ እንደ ጨው እግዚአብሔር የሚያጣፍጡ ብርሃን የሚሆኑ አንተ እንድታስነሳ መንፈስ ቅዱስ ይሄንን እንድታደርግ በጌታ በኢየሱስ ስም እንጸልያለን። እጅህ እንዲቀድም በሰሜን እንድትቀድም በምዕራብ በምስራቅ በደቡብ እንድትቀድም እግዚአብሔር በመሃል ሀገር ላይ ጣልቃ እንድትገባ ብዙዎችን በኢየሱስ ክርስቶስም ቀብተ እንድታስነሳ ቤተ ክርስቲያን ዙሪያ ላይ ያለ ተግዳሮት እንዲነቀል ስጋውያኖች እንዲነሱ በመንፈስ ቅዱስ ኃይል የሚመሩ መንፈስ ቅዱስን የሚያስተናግዱ አንተን በኢየሱስ ክርስቶስም ከፊት የሚያስቀድሙ ለአንተ ያደሩ በኢየሱስም መብታቸውን ለአንተ የተዉ በኢየሱስም ብዙዎች እንድትቀሰቅስ ዛሬ በኢየሱስ ስም ጸለይ። ዙሪያ ባሉንም እንደተባለ እኔ ያለን ብርሃን ነኝ እንዳለ በአንተ የሆነ ስለማይጨልምበት ስለምታስቀጥል ገና እንቀጥላለን። ገና ጉልበታም ነኝ እንሄዳለን፣ እናገለግላለን። ማኮቻ ያልተወረሱትን ሁሉ እንወርሳለን። ለስምህ ክብር ይሁን። እናከብርሃለን። ምድራችን የክርስቶስ አምባሳደሮች የተሞላች ምድር ትሆናለች። ለብዙ ምድር መድኃኒት እንሆናለን። ለስምህ ክብር ይሁን። ይሄ እየጠበቀን ስላለ ስለሚሆን ለስምህ ክብር ይሁን። በጌታ በኢየሱስ ስም በምትመጣልን ስም አሜን። ሃሌሉያ። ክብር ለመድኃኒታችን ለእግዚአብሔር ይሁን። መጋቢ ጌታ ኢየሱስ ክርስቶስ ይባርክ። ጌታ አምላክ ለዘላለም የተባረከ ይሁን። አድማጮቻችን፣ ተመልካቾቻችን ጌታ ኢየሱስ ክርስቶስ ይባርካችሁ። በሚቀጥለው ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዛው መልካም ሳምንት። በዮሐንስ ራእይ ምዕራፍ 14 ቁጥር 6 ላይ በምድርም ለሚኖሩ ለሕዝብም ለነገድም ለቋንቋም ለወገንም ሁሉ ይሰብክ ዘንድ የዘላለም ወንጌል ያለው ሌላ መልአክ ከሰማይ መካከል ሲበር አየሁ እንዲል ቅዱስ ቃሉ እንደ ቀደሙት አባቶቻችን የማይለወጠውን ቅዱስ ወንጌል ለፍጥረት ሁሉ ማብሰርን ዓላማው ያደረገው ይህ ቃለ ወንጌል ቲቪ ነው።